እንኳን በሰላም መጣችሁ። በግንኙነት ውስጥ ሁላችንም የምናውቀው የሚመስል አንድ እንቆቅልሽ አለ። አዎ፣ ጥሩ ሐሳብ ያላቸው አጋራቸውን የሚወዱና ለግንኙነታቸው ጠንክሮ የሚሰሩ ሰዎች ለምን በግንኙነታቸው ውስጥ ደስታ ያጣሉ? ለምን ባዶነት ይሰማቸዋል? በጣም ወሳኝ ጥያቄ ነው። በጣም ብዙ ጊዜ ችግሩ የፍቅር ማነስ ሳይሆን የፍቅር አገላለጽ ስህተት መሆኑን አንረዳም። ፍቅራችንን በሙሉ ልብ እየሰጠን ግን አይደርስም። በፍጹም ለምናፈቅረው ሰው ምንም እየደረሰው እንዳልሆነ ሳንገነዘብ እንቀራለን። ልክ ነሽ። ዛሬ የምንመረምረውም ይህን ነው። ምንጫችን የጋሪ ቻፕማን በጣም ታዋቂ ከሆነው 5ቱ የፍቅር ቋንቋዎች መጽሐፍ ምዕራፍ 11 ነው። በጣም ጥሩ ምዕራፍ ነው። አዎ፣ ይህ ምዕራፍ ፍቅር በአንድ ግንኙነት ውስጥ ሲኖር ምን ያህል የመለወጥ ኃይል እንዳለው፣ በማይኖርበት ጊዜ ደግሞ ምን ያህል ጥልቅ የሆነ ባዶነት እንደሚፈጥር ያሳያል። እና መጽሐፉ እንደሚለው እኮ አንድ ሰው የሚወደድ ሲሰማው የመረጋጋት ስሜት፣ ስለ ራሱ ጥሩ አመለካከት፣ ለሕይወቱ ትርጉም ያገኛል ይላል። የዛሬው ተልዕኳችንም ይህንን ሐሳብ በመጠቀም ለብዙ 14 ዓመታት የቆየን ግንኙነት እንኳን እንዴት ከስሩ መለወጥ እንደሚቻል ማሳየት ነው። በጣም ጥሩ አጀማመር ነው። ፍቅር በአእምሯችን ላይ ያለው ተጽዕኖ በጣም ትልቅ ነው። መጽሐፉ ላይ እንደተጠቀሰው አንድ ሰው ከአጋሩ ፍቅር ሲሰማው የሰው የሚወደኝ ከሆነ እኔ በእርግጥም ለፍቅር የምበቃና ጥሩ ሰው መሆን አለብኝ የሚል ጠንካራ ስሜት ይፈጠርለታል። ውስጣዊ ጥንካሬ ይስጠዋል ማለት ነው። በትክክል። ይህ ስሜት ደግሞ ከዚህ ቀደም ከቤተሰብም ይሁን ከሌሎች የተቀበልናቸውን አሉታዊ መልእክቶች ለመቋቋም ያስችል ጥንካሬ ይሰጠናል። እሺ፣ ይህንን ሐሳብ በደንብ ግልጽ ለማድረግ መጽሐፉ ላይ የቀረበ አንድ በጣም ልብ የሚነካ ታሪክ አለ። የጂንና የኖርም ታሪክ። አዎ፣ የማውቀው ታሪክ ነው። ውቦች ሲታዩ ፍጹም የሚመስል ትዳር አላቸው። እስኪ አስቢው፣ ለ35 ዓመታት አብሮ ኖረዋል። 35 ዓመት። የገንዘብ ችግር የሚባል ነገር የለባቸውም። ከሁሉም በላይ ደግሞ በፍጹም አይጣሉም። ይሄ ነጥብ በጣም የሚገርም ነው። ብዙ ጊዜ እኮ ለትዳር መፍረስ እንደ ዋና ምክንያት የሚጠቀሱት ነገሮች የገንዘብ ችግርና የማያቋረጥ ጭቅጭቅ ናቸው። ልክ ነው። ጂንና ኖርም እነዚህን ችግሮች ሙሉ በሙሉ ተሻግረዋቸዋል። ታዲያ ችግሩ ምንድን ነው ብለን ስንጠይቅ ነው ወደ ዋናው ጉዳይ የምንገባው። በፍጹም ጂን ወደ አማካሪ ስትመታ የተናገረችው ነገር ይህንን ቁልጭ አድርጎ ያሳያል። ትዳራቸው ባዶ እና ሂደት አልባ እንደሆነ ነው የተሰማት። በጣም ከባድ ስሜት ነው። በአንድ ቤት ውስጥ የምንኖር ሁለት እንግዶች ነን ብላለች። ይሄ በጣም ከባድ ቃል ነው። በጣም ልብ የሚሰብር ነው። ምክንያቱም በቤታቸው ውስጥ ምንም የሚታይ ችግር የለም። ነገር ግን ያ የስሜት ግንኙነት ሲጠፋ ሁሉም ነገር ትርጉም ያጣ። አዎ፣ ጂን የችግሩን ምንጭ ስታስረዳ የጎደለው ነገር የስሜት ቅርብ መሆኑን ነው የምትናገረው። መጨቃጨቅ ያቆሙት ችግሮቻቸውን ስለፈቱ አይደለም። ታዲያ ለምንድን ነው? መጨቃጨቁ ራሱ ትርጉም ስለሌለው ነው። በቃ መነጋገር አቁመዋል። ዋው! የጂን ስሜት እንደዚህ ከሆነ የኖርም ኢታ ደግሞ ጉዳዩን የበለጠ አስገራሚ ያደርገዋል። ምክንያቱም ከእሱ አንጻር ሁሉንም ነገር ያደረገ ነው። አዎ፣ እሱ ሊያደርግ የሚችለውን ነገር ሁሉ እያደረገ ነው። ኖርም ሚስቱ ለምን እንዲህ እንደሚሰማት ከልቡ ግራ ገብቶታል። እስኪ የሚላቸውን ነገሮች እንስማቸው። እሺ፣ ኖርም እንዲህ ይላል። ከሥራ ሲመለስ ቀጥታ ወደ ኩሽና ገብቶ እራት ማዘጋጀት ይጀምራል። እሺ። በሳምንት 3 ቀን ዕቃ ያጣባል። የጂን ጀርባ ስለሚያማት ቤቱን በሙሉ በቫኪዩም የሚያጸዳው እሱ ነው። ይህ ሁሉ ሥራ፣ ጓሮውን ማስተካከል፣ ቆሻሻ ማውጣት፣ እነዚህን ሁሉ ሥራዎች የሚሠራው እሱ ነው። ልብሶችን ከማድረቂያው ሲያወጣ እንኳን አጣጥፎ ነው የሚያስቀምጠው። ማመን ያቅታል። እና ይህን ሁሉ ከዘረዘረ በኋላ በተስፋ መቆረጥ ስሜት ከዚህ በላይ ምን እንዳደርግላት አላውቅም ይላል። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ኖርም እያደረገ ያለው ነገር ሁሉ ከመልካም ሐሳብ የመነጨ ነው። አዎ፣ ፍቅሩን ለማሳየት ነው። ፍቅሩንና እንክብካቤውን ለማሳየት። ችግሩ ድርጊቱ ሳይሆን ድርጊቱ የሚተላለፍበት ቋንቋ ነው። ኖርም ፍቅሩን እየገለጸ ያለው በራሱ የፍቅር ቋንቋ ነው። ይህም የአገልግሎት ተግባራት ወይም አክትስ ኦፍ ሰርቪስ በመባል ይታወቃል። ማለት እሱ ለራሱ ቢደረግለት ፍቅር የሚሰማውን ነገር ነው ለሷ ያደረጋለሁ። በትክክል ለራሱ ቢደረግለት እወደዳለሁ ብሎ የሚያስበውን ነው ለሷ ያደረገላት ያለው። እዚህ ላይ ግን አንድ ጥያቄ ያለኝ፣ ኖርም ይህን ሁሉ ሥራ ሲሠራ ጂን ፍቅር እየተሰማት ባይሆን እንኳ
ቢያንስ ትረቱን ማድነቅ አልነበረባትም? በጣም ጥሩ ጥያቄ ነው። አዎ፣ በጥሩ ልብ የተደረገን ነገር ማድነቅ ተገቢ ነው። ግን የፍቅር ቋንቋዎች ጽንሰ ሐሳብ ዋናው ነጥብ ይሄ ነው። እሺ፣ አንድ ሰው የሚወደድ መሆኑን እንዲሰማው የሚያደርገው የሰጪው ሐሳብ ሳይሆን የተቀባዩ ስሜት ነው። መጽሐፉ ላይ የስሜት ማጠራቀሚያ የሚል ሐሳብ አለ። ኢሞሽናል ላቭ ታንክ። አዎ፣ የኖርም ተግባራት ምንም ያህል ከባድ ቢሆንም የጂንን የስሜት ማጠራቀሚያ አይሞሉትም። ልክ ቻይነኛ ለማይሰማ ሰው በቻይነኛ የፍቅር ግጥም እንደ መጻፍ ነው። ምንም ትርጉም አይሰጥም። ምንም። ቃላቱ ቆንጆ ሊሆን ይችላሉ፣ ሐሳቡም ጥሩ ነው፣ ግን ለተቀባዩ ምንም ማለት አይደለም። በጣም ግልጽ ምሳሌ ነው። ይህ ማለት እንግዲህ ኖርም ሳያውቀው የራሱን የፍቅር ማጠራቀሚያ ለመሙላት እየሞከረ ነበር ማለት ነው። በትክክል እሱ በሚችለው መጠን ፍቅሩን እየጮኸ ነው፣ እሷ ግን በምትረዳው ቋንቋ ስለሆነ ምንም የሰማቸው አይደለም። በፍጹም። እንዲያውም ነገሩን ያባባሰው የኖርም በሥራ መጠመድ ራሱ ለጂን የችግሩ አካል ሆኖ መታየቱ ነው። እንዴት? እሱ እየረዳኋት ነው ብሎ ሲያስብ፣ እሷ ደግሞ እየራቀኝ ነው፣ ከኔ ጋር ጊዜ ማሳለፍ አይፈለግም ብላ ታስባለች። የፍጹም የሆነ የፍቅር ቋንቋ አለመጠጣመም ነው። እሺ፣ የኖርም ታሪኬ ከሆነ የጂን ፍላጎት ደግሞ የት ነበር? ከዚህ ሁሉ አገልግሎት ይልቅ ምን ነበር የምትፈልገው? ይሄ ነው ዋናው ጥያቄ። እዚህ ላይ ነው የችግሩ ዋና ምንጭ የሚታየው። ጂን የምትፈልገው አንድ በጣም ቀላል ነገር ነበር። የምትፈልገው ከእኔ ጋር ሶፋ ላይ ተቀምጦ እንዲያወራኝ ነው። በቃ ይሄን ነው የምትፈልገው? ስለ እኛ፣ ስለ ልጆቻችን፣ ስለ ሕይወታችን እንዲያወራኝ። አየህ ልዩነቱን። የጂን ዋነኛ የፍቅር ቋንቋ ጥራት ያለው ጊዜ ወይም ኳሊቲ ታይም ነው። እሷ የምትፈልገው የእሱን ያልተከፋፈለ ትኩረት ነው። እሱ ደግሞ ትኩረቱን በሙሉ ስራ ላይ ያደረገ ነው። ልክ ነው። ይህ የሚያሳየው ወሳኙ ጥያቄ ምን ያህል እንሰራለን ሳይሆን የምንሰራው ስራ ትክክለኛውን ፍላግ ያሟላል ወይ የሚለው ነው። እና አማካሪው ይህንን የፍቅር ቋንቋዎች ሐሳብ ሲያብራራላቸው ያቺ የመገለጥ ቅጽበት አሃ ሞመንት የምንለው ኖርም ድንገት ነገሩ ሁሉ ይገለጥለታል። ለ35 ዓመታት ሲሰራው የነበረው ስህተት በቅጽበት ይገባዋል። እና የመጀመሪያ ምላሹ ምን ነበር? እንዲህ ነው ያለው፣ ይህን ነገር ለምን ከ30 ዓመት በፊት የነገረኝ ሰው አልነበረም? ዋው! ይህን ሁሉ የቤት ሥራ ከመስራትና ራሴን ከማድከም ይልቅ በየምሽቱ 15 ደቂቃ ከእሷ ጋር ሶፋ ላይ ተቀምጬ ማውራት ይችል ነበር አለ። ይህ ቃል በውስጡ ብዙ ነገር ይዟል። ጸጸት፣ መገረም፣ እፎይታም ጭምር። አዎ፣ የኖርም ምላሽ በጣም ወሳኝ ነጥብ ይዟል። ጉዳዩ ስንፍና ወይም ሥራ መጥላት ሳይሆን ፍቅርን በብቃት ስለመግለጽ ነው። ልክ ነው። ኖርም ሚስቱ የምትፈልገው ነገር ማለትም 15 ደቂቃ ውይይት በጣም በቀላሉ ሊሰጣት የሚችለው ነገር እንደሆነ ሲረዳ፣ እሱ ግን እሷ ዘንድ እንደ ፍቅር በማይቆጠር ከባድ ሥራ ላይ ራሱን ሲያደክም ነበር። በትክክል ይህንን መረዳት ራሱ ትልቅ እፎይታ ነው። እና ይህንን ከተረዱ በኋላ የወሰዱት እርምጃ ደግሞ የበለጠ አስደናቂ ነው። ወዲያውን ወደ መፍትሄ ነው የሄዱት። አዎ፣ አዲስ ስምምነት ላይ ደረሱ። ኖርም በየምሽቱ 15 ደቂቃ ከጂን ጋር ሶፋ ላይ ተቀምጦ ለማውራት ያልተከፋፈለ ትኩረቱን ለመስጠት ቃል ገባ። ጂን ደግሞ እሷም በበኩሏ የኖርምን የፍቅር ቋንቋ ለመናገር ተስማማች። አልፎ አልፎ እራት ማብሰል፣ የተቀደደ ቁልፉን መስፋት እና ዕቃ ማጠብ ጀመረች። ለውጡ ከሁለቱም ወገን መጣ ማለት ነው? በፍጹም። ሁለቱም የሌላውን ፍላጎት ከተረዱ በኋላ ያንን ፍላጎት ለመሙላት ጉጉት አሳዩ። ይህ ነው ዋናው ነገር። ይህ የሚያሳየው ችግሩ ፍቅር ማጣት ሳይሆን ፍቅርን መግለጫ መንገድ ማጣት እንደነበረ። ፍቅሩ እዚያው ነበረ፣ ግን በተሳሳተ ቻናል እየተላለፈ ስለነበር መድረሻው ጋር አይደርስም ነበር። ልክ ነሽ። ቋንቋውን ሲያስተካክሉ ግን ሁሉም ነገር ተለወጠ። የታሪኩ መጨረሻ ደግሞ የዚህን ለውጥ ኃይል ያረጋግጣል። አዎ፣ ከባሃማስ ነው አይደል የደወሉት? አዎ፣ ከጥቂት ወራት በኋላ ጥንዶቹ ከአማካሪው ጋር ከባሃማስ ደውለው ሁለተኛ የጫጉላ ሽርሽር ላይ መሆናቸውን በጣም ደስ ይላል። እና በትዳራቸው ላይ ከዚህ በፊት ተሰምቷቸው የማያውቅ ለውጥና ደስታ እንደመጣ ይናገራሉ። ይህ ማለት እኮ የሞተ የሚመስለው ስሜታዊ ፍቅር እንደገና ሊወለድ ይቻላል። በትክክል። ዋናው ቁልፍ ነገር ያው የአጋርን ዋነኛ የፍቅር ቋንቋ ለማወቅ መጣር፣ መማር እና ከዛ በኋላ ያንን ቋንቋ ለመናገር በየቀኑ መምረጥ ነው። ምርጫ ነው። ታዲያ ይሄ ሁሉ ምን ማለት ነው? ዋናው ቁም ነገር አንድን ሰው መውደድ ብቻ ሳይሆን በሚገባቸውና በሚሰማቸው መንገድ መውደድ ነው። ልክ ነው። ኖርም ጂንን ለ35 ዓመታት ሲወዳት ኖሯል። ነገር ግን ፍቅሩ መልእክቱን እያስተላለፈ አልነበረም።
የእነሱ ታሪክ ለዚህ ለውጥ ጊዜው በፍጹም እንደማይረፍት ያሳያል። እውነት ነው። እና ይህ ታሪክ በረጅም ጊዜ ትዳር ላይ ቢያተኩርም ለአዲስም ሆነ ለቆየ ማንኛውም ግንኙነት አንድ ወሳኝ ጥያቄ ያስነሳ። እሱ ምንድን ነው? የምናሳየው እንክብካቤና ፍቅር እንዳሰብነው በትክክል ለሚመለከተው ሰው እየደረሰ ነው ወይስ እንደ ኖርም ተንክረን እየሰራን ነገር ግን አጋራችን በማይረዳው ቋንቋ እየተናገርን ሁለታችንም ግራ ተጋባና ብቸኝና የሚሰማን ሰዎች ሆነን ቀርተናል? በጣም ከባድ ጥያቄ ነው። ምናልባትም ትልቁ የፍቅር መግለጫ የራሳችንን ሳይሆን የሌላውን ሰው ቋንቋ ለመማርና ለመናገር ፈቃደኛ መሆን ነው።